We are constantly improving the capabilities of our army. የሩሲያ ውጭ ጉዳይ የስለላ አገልግሎት ዩናይትድ ኪንግደም ትራምፕ በዩክሬን የጀመሩትን የሰላም እቅድ ለማደናቀፍ ጥረት እያደረገች መሆኗን ደርሼበታለሁ አለ። የተኩስ አቁም ስምምነት ለማድረግ ጥረቶች እየተከናወኑ ባለበት ሰዓት ሩሲያም የገና ተኩስ አቁም ለማድረግ የቀረበውን ሀሳብ እንደማትቀበል አስታውቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአውሮፓ የተያዘው የሩሲያ ገንዘብ ለዩክሬን የሚሰጥ ቢሆንም እንኳ በቂ አይደለም ሲሉ ተናገሩ። ከበርሊን ውይይት በኋላ አዲስ የተከለሰው የትራምፕ እቅድ ለሩሲያ ቀርብም ወደ ኋላ የማለት አዝማሚያ ሞስኮ እያሳየች ነው ሲሉ ዜሌንስኪ አክለው ወቅሰዋል። የዶናልድ ትራምፕ የባለ 28 የሰላም እቅድን ተከትሎ በአውሮፓ መሪዎችና በሞስኮ መካከል ከፍተኛ ውጥረት መፈጠሩ የሚታወቅ ነው። ከሰሞኑ በርሊን ላይ ተሰብስበው የነበሩት የዩክሬን አጋሮችና የአሜሪካ ተወካዮች በዩክሬን ዙሪያና ትራምፕ እቅድ ላይ ውይይት ቢያደርጉም ለመፍትሄ የሚሆንና ጦርነትን የሚያስቆም ሀሳብ ላይ ግን አልደረሱም። በተለይ ዩክሬን ግዛት መስጠት አለባት የሚለውና የሩሲያ ገንዘብ ለዩክሬን ማስተላለፍ የሚለው ጉዳይ አስቸጋሪ ሆኗል። ከክሬምሊን የሚወጡ መረጃዎች እንደሚጠቁሙት ለንደን ዩክሬንና ሩሲያ ወደ ሰላም እንዲደርሱ በትራምፕ የሚደረገውን እንቅስቃሴ እያስተጓጎለች ነው ሲሉ ይከሳሉ። ሌላው የሩሲያ ውጭ ጉዳይ ደህንነት አገልግሎት ደረስኩበት ባለው መረጃ መሰረት ዩኬ አውሮፓውያን የሩሲያን ገንዘብ ወደ ዩክሬን ለማድረግና ግጭቱ እንዲባባስ ጥረታቸውን መቀጠላቸው ሲሆን ይህ ደግሞ በሞስኮና ለንደን መካከል ውዝግብ ይፈጥራል። ከዚህ በፊት የእንግሊዝ የስለላ ተቋም ኤም16 ሩሲያ በአውሮፓ ላይ ጥቃት ለማድረግ አስባለች የሚል መረጃ ማውጣቱ ይታወሳል። የአውሮፓ ህብረትና ኔቶም ሩሲያም የተቀናጀ ጥቃት በህብረቱ አባል ሀገራት ላይ መክፈቷ እንደማይቀር ለዚህም ግዙፍ መሰናዶ እያደረገች ነው ሲል መግለጹ የሚዘነጋ አይደለም። ትራምፕ የሰላም ጥረት እያደረጉ ባሉበት ሰዓት የዩኬ አካሄድ ተገቢነት የለውም ስትል ሞስኮ ወቅሳለች። ሩሲያ በፈረንጆቹ የካቲት 2022 ወደ ዩክሬን ልዩ ዘመቻ በሚል ከገባች ጀምሮ የኪየቭ አጋሮች ሩሲያ በአውሮፓ ካላት 300 ቢሊዮን ዶላር ውስጥ 246 ቢሊዮን ዶላር የሚሆነው በህብረቱ አባል ሀገራት እንዳይንቀሳቀስ ታግዷል። ይህን የሩሲያ ገንዘብ ወደ ዩክሬን ለማስተላለፍ በአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ላየን አማካኝነት እቅድ ማቅረባቸው ይታወሳል። ይህ የሩሲያ ውጭ ጉዳይ ስለላ አገልግሎት የለንደን ባለስልጣናት የሩሲያን ገንዘብ ለዩክሬን እንዲሰጥ ቤልጅየምን እየገፋፉ መሆናቸውንም ኮንኗል። ከአውሮፓ ህብረት አባል ሀገራት መካከል ቤልጅየም የሩሲያን ገንዘብ ወደ ዩክሬን ይተላለፍ የሚለውን በተደጋጋሚ ትቃወማለች። ሩሲያም ህብረቱ በብራሰልስ ላይ የሚያደርገውን ጫና ማቆም እንዳለበት በተደጋጋሚ ታስጠነቅቃለች። የለንደን ጣልቃ ገብነት የትራምፕን የሰላም እቅድ ለማስቀረት የተሸረበ ሴራ ነው ስትል ሞስኮ ትከራከራለች። ትራምፕ ባለፈው ወር የአውሮፓ መሪዎች ለኪየቭ ምንም ፋይዳ የሌላቸው ለዩክሬን የሚጠቅሙ የሚመስሉ ግን ዩክሬንን ዋጋ የሚያስከፍሉ ናቸው ሲሉ መናገራቸው የሚዘነጋ አይደለም። በትራምፕ እቅድ በሩሲያ ግስጋሴ በአስተዳደራዊ ሙስና ምርጫ በማድረግ ሀሳብ ተወጥረው የሚገኙት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቂት የአውሮፓ ሀገራት የሩሲያን ገንዘብ ለዩክሬን መስጠት አለበት በሚለው ጉዳይ ላይ ልዩነት መፍጠራቸው እርዳታው እንዲዘገይ ሆኗል ሲሉ መናገራቸው ከፊታቸው አንድ ያልተናገሩት ፈተና እንዳለ ያመላክታል ይላሉ ፖለቲከኞች። ዜሌንስኪ ከደቹ ጠቅላይ ሚኒስትር ዲክ ስኩፍ ጋር በሄግ በነበራቸው የጋራ ጋዜጣዊ መግለጫ ላይ 210 ቢሊዮን ዶላር በአውሮፓ ተቀማጭ የሆነው ገንዘብ እንዲሰጣቸው ጠይቀዋል። ይህ ገንዘብ በአውሮፓ ለብዙ ዓመታት የተቀመጠ ሲሆን ዩክሬን ይህን ገንዘብ መጠቀም እንዳለባት በተደጋጋሚ ትናገራለች። ዜሌንስኪ በ2026 ከ40 እስከ 45 ቢሊዮን ዶላር እንጠብቃለን፣ የሩሲያን ገንዘብ ለመልሶ ግንባታ ለመዋልም ፍላጎት አለን ነው ያሉት። ምንም እንኳ 210 ቢሊዮን ዶላር በቂ ባይሆንም እንደ መጀመሪያ ግን ዩክሬንን ለመመለስ አስፈላጊ ነው ሲሉም አክለዋል። ዜሌንስኪ በዚህ ሰዓት ይህን ያህል ገንዘብ መጠየቃቸው ምናልባት ሀገራቸው ከባድ የኢኮኖሚ ኪሳራ ውስጥ መግባቷን ያመላክታል ይላሉ ተንታኞች። ሌላው ዜሌንስኪ ከትራምፕ እቅድ ጋር ፍጥጫ ውስጥ ከገቡ ቆየት ብለዋል። በተለይ የሰላም እቅዱ ከወጣ ወዲህ በዩክሬን ላይ ጫና የሚፈጥር ነው በሚል ሀገራቸው ቅሬታ እንዳላት መናገራቸው፣ ዩክሬን የተወሰኑ ግዛቶቿን አሳልፋ መስጠት እንዳለባት ይፋ መሆኑ፣ የዩክሬን ሕዝብ ዶንባስን አሳልፈን አንሰጥም ሲል መናገሩ፣ የአውሮፓ ህብረት ለዩክሬን እርዳታ እንስጥ በሚለው ጉዳይ ላይ ለሁለት መከፈሉ፣ ዩክሬን የትራምፕን እቅድ ሊስተካከል የሚችል አዲስ እቅድ ለአሜሪካ ለማቅረብ መወሰኗ፣ በዚህ አዲስ እቅድ ላይ ሞስኮ ማስጠንቀቂያ መስጠቷ፣ የኔቶና አውሮፓ ህብረት መሪዎች ሩሲያም ጥቃት ከፍታለች ብሎ ስጋታቸውን ማሰማታቸው የሩሲያና ዩክሬን ጦርነት እየተወሳሰበ እንዲቀጥል አድርጎታል። ኢንዲፔንደንት ይዞት በወጣው ዘገባ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አዲሱ የትራምፕ እቅድ በቅርቡ ይደርሳል፣ ሩሲያ ግን ለመቀበል ፍላጎት እያሳየች አይደለም ማለታቸውን ነው እያስነበበው። በበርሊን ከአሜሪካ ተደራዳሪዎች ጋር ውይይት ካደረጉ በኋላ የተሻሻለው የትራምፕ እቅድ ለዩክሬን የጸጥታ ዋስትና እንደሚሰጥ በቅርቡም ወደ መገባደዱ እንደሚመጣ ተናግረዋል።
አዲሱ እቅድ ለሩሲያም የሚቀርብ ቢሆንም ሩሲያ ግን አሁንም ቁርጠኝነት ይጎላታል ማለታቸው ምናልባት ሞስኮ በአዲሱ የትራምፕ እቅድ ውስጥ የምታጣው ሊኖር እንደሚችል አንዳች ነገር መገመት አያዳግትም ሲሉ ፖለቲከኞች ይናገራሉ። ዘለንስኪ በተደጋጋሚ ከአውሮፓና አሜሪካም የጸጥታ ዋስትና እንዲሰጣቸው ከዛ ወደ ተኩስ አቁም ስምምነት እንደሚገቡ መናገራቸው የሚዘነጋ አይደለም። ከጀርመን ስብሰባ በኋላ ዘለንስኪም የአሜሪካ አደራዳሪዎች ውጤቱን በዚህ ሳምንት ለክሬምሊን ያሳውቃሉ ማለታቸውም ተደምጧል። የሩሲያ ውጭ ጉዳይ ምክትል ሚኒስትር ሰርጌይ ሪያብኮቭ ሩሲያም ጦርነቱን ለመጨረስ በሚል ቅንጣት መሬት እንደማትሰጥ ማወቅ ያስፈልጋል ሲሉ መናገራቸው አሁንም ድረስ ሞስኮና ኪየቭ ከውጥረት እንዳልወጡና የትራምፕ እቅድም ገና ያልጠራ ጉዳይ እንዳለበት አመላካች ነው ተብሏል። ሌላው አርቲ እንዳስነበበው የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዚህ ዓመት የኦሬሽኒክ ሚሳይል ስርዓት አገልግሎት ላይ እንደሚውል መናገራቸው በሀያላኑ ቤት ሽብር መፍጠሩን ነው። ፑቲን ለመከላከያ ሚኒስቴር ቁልፍ አመራሮች በሰጡት መግለጫ ነው ይህንን ያሉት። በሰዓት 12300 ኪሎ ሜትር የሚምዘገዘገው ይህ የመካከለኛ ርቀት ኦሬሽኒክ ሚሳይል በፈረንጆቹ 2020 የተመረተ እንደሆነም ተነግሮለታል። ፑቲን ይህን መሳሪያ ለሚመጡት 10 ዓመታት የሩሲያ ስትራቴጂን ደህንነትና ዓለም አቀፍ አሰላለፏን አጉልታ የምታሳይበት ኃይሏን የምታስጠብቅበት ሚሳይል ስርዓት እንደሆነ ይፋ አድርገዋል። ይህን መሳሪያ ወደፊትም እንደሚያመርቱ ፑቲን አጽንኦት ሰጥተዋል። ፑቲን ኦሬሽኒክ ሚሳይልን አሁን እንዲተዋወቅ ያደረጉት አንድም ተገማች ያልሆነው የዓለም ፖለቲካ በቅጽበት ስለሚቀያየር ሩሲያን የሚያጠቁ ኃይሎች ድንገት ሊመጡ ስለሚችሉ፣ አንድም አውሮፓ ሩሲያ ስጋት ሆናለች እናም የጦር ኃይላችን ማጠናከር አለብን በሚል ማሳወቁ፣ አንድም ኔቶ ባልተጠበቀ ሰዓት ጥቃት ሊከፍት ይችላል በሚል፣ አንድም ሩሲያ ወደፊት በመገስገስ ዩክሬንና አጋሮቿ ፍርሃት እንዲሰማቸው ቅድመ ማስጠንቀቂያ ለመስጠት ሊሆን ይችላል። ፑቲን አሜሪካም የሰላም ሀሳብ እያቀረበች ባለችበት ሰዓት ይህን መሳሪያ ማስተዋወቃቸው ፖለቲካዊ ትርጉሙ እንዲህ በቀላሉ የሚታይ አይደለም ሲሉ ፖለቲከኞች ግምታቸውን አስቀምጠዋል። Many technological processes has to be redesigned to make